የኦጋዴን ብሔራዊ አርነት ግንባር በአለፉት 17 ዓመታት ከወያኔ ስርዓት ጋር ባካሄደው ውጊያ በትንሹ 50 ሺህ የስርዓቱን ወታደሮች እንደገደለ ግንባሩ አስታወቀ። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሰራዊት ደመላሽ በሚል ስያሜ ጀመረው መጠነ ሰፊ ወታደራዊ ዘመቻ በመቀጠል 17 የወያኔ ስርዓት ወታደሮችን ከጥቅም ውጭ ማድረጉን የንቅናቄው ወታደራዊ ኮሚቴ ባሰራጨው መግለጫ አስታወቀ። የኦሮሞ አርነት ግንባር ሰራዊት በምዕራብ ወለጋ ሰፍሮ በሚገኘው የወያኔ ሰራዊት ላይ በወሰደው የማጥቃት እርምጃ 64 የወያኔ ወታደሮችን ከጥቅም ውጭ ማድረጉን አስታወቀ። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ጥር 5 ቀን 2001 ዓ.ም ንጋት ላይ በምዕራብ ትግራይ መሽጎ በነበረው የወያኔ ሰራዊት ላይ በወሰደው ድንገተኛ የማጥቃት እርምጃ ከ294 በላይ የወያኔ ወታደሮችን ከስራ ውጭ ማድረጉን የትህዴን ወታደራዊ ኮሚቴ ገለጸ። የኦጋዴን ብሔራዊ አርነት ግንባር መጋቢት 6 2009 ዓ.ም በመስሃሌ ወረዳ ከነበረው የወያኔ ሰራዊት ጋር ባካሄደው ውጊያ 86 የስርዓቱ ወታደሮችን በመግደል ቦታውን መቆጣጠሩን ግንባሩ ባወጣው መግለጫ አስታወቀ። የኢትዮጵያ ህዝብ አርበኞች ግንባር ሰራዊት ከጥቅምት 8 እስከ ጥቅምት 14 2002 ዓ.ም በቃፍላ ሁመራ በተለያዩ ቦታዎች በወያኔ ሰራዊት ላይ በወሰደው የማጥቃት እርምጃ 54 የስርዓቱ ወታደሮች ገሎ 30 ማቁሰሉን ግንባሩ ባወጣው መግለጫ አስታወቀ። የወያኔ ሰራዊት ላይ በወሰደው የማጥቃት እርምጃ በድምሩ 27 የወያኔ ወታደሮችን ከጥቅም ውጭ ማድረጉንና ቀላል የጦር መሳሪያ መማረኩን የግንባሩ ወታደራዊ መምሪያ ገለጸ። በምዕራብ ኦሮሚያ ውስጥ የሚንቀሳቀሰው የኦሮሞ አርነት ሰራዊት በወያኔ ጦር ላይ በወሰደው ወታደራዊ እርምጃ 15 የስርዓቱ ወታደሮችን ከጥቅም ውጭ አደረገ። የትግራይ ህዝብ ዲሞክራሲያዊ ንቅናቄ በሰሜን ምዕራብ ትግራይ ዞን በላዕላይ አዳቡ ወረዳ በምድር ፈላሲ ጣቢያ አዲ ሐመዶ መንደር ነሐሴ 2028 ዓ.ም በወያኔ የ24ኛ ክፍለ ጦር 2ኛ ሬጅመንት የስለላ ኃይል ላይ በወሰደው የደፈጣ ጥቃት 35 የስርዓቱ ወታደሮችን ከአገልግሎቶች እንዳደረገ የንቅናቄው ወታደራዊ ኮሚቴ አስታወቀ። በአውስትራሊያና ኒውዚላንድ የኤርትራ ኦጋዴን ብሔራዊ አርነት ግንባር ሰራዊት ከሐምሌ 18 እስከ ሐምሌ 2028 ዓ.ም ባሉት ቀናት ውስጥ ከወያኔ ሰራዊት ጋር ባካሄደው ውጊያዎች 53 የወያኔ ወታደሮችን ገድሎ ሌሎች 50 ማቁሰሉን ግንባሩ ባሰራጨው ወታደራዊ ዜና አስታወቀ። የቤንሻንጉል ህዝብ አርነት ንቅናቄ ቤኒን በቤንሻንጉል ኢየንት በተባለ ቦታ በወያኔ ስርዓት ወታደሮች ላይ በወሰደው የማጥቃት እርምጃ 17 ገሎ 22 አቁስሎ 17 የጦር መሳሪያዎችን ደግሞ እንደማረከ ንቅናቄው አስታወቀ። በጀነራል መሐመድ ዑመር ኡስማን ከሚመራው የኦብነግ ቡድን ጋር ሲደረግ የነበረው የሰላም ውይይት አለመሳካቱን የፌዴራል መንግስት ገለጸ። በኦጋዴን ብሔራዊ አርነት ግንባር ታጋዮችና በወያኔ ስርዓት ሰራዊት መካከል በሶማሊያ ድንበር አቅራቢያ በሚገኙ በሞርዴርና በደጋቡር ከተሞች ባለፈው ሳምንት የጀመረው ጦርነት በከፍተኛ ደረጃ በመቀጠል ላይ መሆኑን የኦጋዴን ብሔራዊ አርነት ግንባር በመጥቀስ የመገናኛ ብዙሃን ገለጹ። የኦጋዴን ብሔራዊ አርነት ግንባር ተዋጊዎች ውጊያውን ያካሄዱት በቸረር ዞን አይደው ውጊያ ከ25 በላይ ወታደሮችን ገሎ 34 ማቁሰሉ ተገለጸ። ወያሌ በኩል እጃቸውን እየሰጡ መስጠት የጀመሩት የኦነግ አባላት ቁጥርም 170 የደረሰ ሲሆን በቡ ተደራጅተው ሰላምና ጸጥታ ለማደፍረስ ሲንቀሳቀሱ የተገኙ ደግሞ በቁጥጥር ስር ውሏል። የአማራ ዴሞክራሲያዊ ኃይል ንቅናቄ አዴሃን ለወራት በወታደራዊና ፖለቲካ ትምህርት ያሰለጠናቸውን የልዩ ኃይል አባላትን ማስመረቁን ንቅናቄው ባሰራጨው ዜና አስታወቀ። በኢትዮጵያ ኦጋዴን ክልል ለነጻነት የሚዋጋው ሸማቂ ቡድን ትናንት ሰኞ ባወጣው መግለጫ የመንግስት ወታደሮች ለአንድ ሳምንት በያዙት የማጥቃት ዘመቻ ከ100 በላይ ሲቪሎችን ገድለዋል ሲል ከሷል። የወያኔ ስርዓት በሚከተለው ዘረኛ ፖሊሲ ሳቢያ በርካታ የሰራዊቱ አባላት ወደ ተለያዩ ስፍራዎች እየሸሹ መሆናቸውን ሰሞኑን ወደ ትግራይ ህዝብ ዲሞክራሲያዊ ንቅናቄ የተቀላቀሉ 12 የስርዓቱ ወታደሮች አስታወቁ። ስልጣን እስክትወጡ ሸብረብ ብላችሁ የማታረጉትን ብዙ ለፍልፋችሁ ሰላም ዲሞክራሲ እድገት ብልጽግና እንደ ልብ ክፈስ ተደሰት ተዝናና
ብላችሁ አውጃችሁ ሕዝብ አሳስታችሁ ስንቱን የዋ ምስኪን ከርቸሌ ያስገባችሁ። ሕዝቡ ምን ይላል? ሕዝቡማ የውሸት ተስፋ ሰልችቶታል። ሕዝቡ ምን ይላል? ሕዝቡማ ተባብሮ አንድ ሆኗል። ሕዝቡ ምን ይላል? ሕዝቡማ እድገት ሰላም ይፈልጋል። ዲሞክራሲ ሰፍኗል ምረጥ መሪህን፣ ከእንግዲህ አብቅቷል እስር መጨቆን ተብሎ ሲለፈፍ ሁሉን ድምፁን ሰጠ። ከጭቆና ቀንበር መስሎት ያመለጠ ሆኖም መልሱ ሆነ እስርና ሞት። አየ ዲሞክራሲ አየ ነጻነት። እንመርቃቸው ብለን ያዘልቃቸው